ሰላም እንደምን አላችሁ ውድ ተመልካቾቻችን። እንግዲህ ከሰሞኑ የበዓለ ጥምቀትን አስመልክቶ አንዳንድ ሀሳቦች የምናወራ ይሆናል። ከዚህም ጋር ተያይዞ የተወሰኑ ቪዲዮዎችን ሰብሰብ አድርገን ይዘን መጥተናል። አባገዳዎች በጎንደር በዓል ለማክበር እዛ ታድመዋል፣ እንዲሁም አቀባበል ተደርጎላቸዋል። እሱን የምናይ ይሆናል። ወዲህ ወደ ጋምቤላ በኩል አንድ ሊቀ ጳጳስ ያስተላለፉት ስለ ጥምቀት በዓል አስመልክቶ ያስተላለፉት መልእክት አለ። እሱንም የምናይ ይሆናል። እንዲሁም ደግሞ ሌሎችም አሉ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቀዳሚ ወደ ሆነው ቪዲዮ ግን ስናልፍ አባገዳዎች በጎንደር ተገኝተዋል የሚለውን ነገር እስኪ የተወሰነ ቪዲዮ ላሳያችሁና ሀሳብና አስተያየት የምሰጥበት ይሆናል ማለት ነው። አብራችሁን ቆዩ። የዘንድሮው የ2018 ዓመተ ምህረት የጥምቀት በዓልን በጎንደር ከተማ ለማክበር የኦሮሞ አባገዳዎችና ታዋቂ ሰዎች በጎንደር ከተማ መግባታቸው ተገልጿል። ጎንደሬዎችም የጎንደርን ቀሚስና ጃኖ ለብሰው ደማቅ አቀባበል አድርገውላቸዋል። የአባገዳዎች ጥምቀትን ጎንደር ለማክበር መገኘታቸው እስካሁን በነበሩ ጊዜያት ያልተለመደ በመሆኑ ለየት ያለ ትኩረትን ስቧል። ጎንደር ከተማ አባገዳዎቹ ገብተዋል የጥምቀት በዓልን ለማክበር እንዲሁም ደግሞ ለተለያዩ ሴሪሞኒዎች እዛ ተገኝተዋል ማለት ነው። ይህ ደስ የሚል ነገር ነው። ከአንድ ቦታ ወደ አንድ ቦታ ባህልን አክብሮ ተንቀሳቅሶ የአንድ አካባቢ የሌላውን አካባቢ ማየቱ በጣም ደስ የሚል ነገር ነው። እንግዲህ እነዚህ የሰላም አባቶች ብለን የምንኮራባቸው እንደ ኢትዮጵያዊነት ሁልጊዜ የምናደንቃቸው የአባገዳ አባቶች በዛ በጎንደር ተገኝተዋል ማለት ነው። ትርኢቱን ያያሉ፣ የተለያዩ ድርጊቶችን ያደርጋሉ ብለን እናስባለን። ከአቀባበሉ ጋር ተያይዞ ታዲያ እነሱ የሰጡት ሀሳብ ምን ይመስላል የሚለውን ነገር አንድ ቪዲዮ ላሳያችሁ፣ ከዛ እንቀጥላለን። ቀየመኝ ተስፋ አድርጌ አንድ ነገር ጣል ባለ እኛ እንደተባለው ከሰፊዋ የኢትዮጵያ አራት ማዕዘን መተናል። ሁሉም የኢትዮጵያ ልጆች ናቸው። ሁሉም እያንዳንዱ ኢትዮጵያዊ ክልል ለኢትዮጵያ ጉዳይ የራሱ የሆነ አስተዋጽኦ መነሻ ገንቢ ነገሮች አሉ። ጎንደርን በእኔ ዕድሜ ማቀው እኔ ልናገር የነበረውን እዚህ ቀደሙኝ የቴዎድሮስ አገር ሲባል ገናዬ እዚህ ትከሻዬ ሁሉ ይሞቃል። ቴዎድሮስ ዝም ተብሎ አይደለም። ዩኒፊኬሽን ለሚባለው ኢትዮጵያ አንድ ላይ ሆና ሳንቲም አንድ አይነት ገንዘብ አዋሃደች፣ ዓለም የሰፈር መንደር ሆነች ተብሎ የሚነገርለትን ቴዎድሮስ የጥንት ጊዜ ነው የጀመሩት። ስልጣኔው ከጎንደር ከጎጃም ነው ወርታቸው ወረደው። አማርኛው፣ ቅኔው፣ መጽሐፉ፣ ማንበቡ ሁሉ ከታች ነው ከላይ ነው ወርታቸው ወረደው። ጎንደር ለኛ ብዙ ትርጉም ያለው አካባቢና በድሮ አጠራር ጠቅላይ ግዛት በአሁኑ እንግዲህ ዞን ክልል ነው ምንለው። ይሄ ብቻ አይደለም። ቴዎድሮስ ማስተምሮ ብዙ ቄሶች አንድ ታቦት ላይ ሲቀድሱ ሲውሉ፣ ብዙ ዲያቆኖች ሲቀድሱ ሲውሉ ማን አርሶ ሊበላ ነው አረባካችሁ ብለው ያንንም ስርዓት ያስተካከሉ ንጉስ ናቸው ቴዎድሮስ። ለመናገር ጊዜ ስለሌለኝ እንዲህ እንዳከበራችሁን ጥንትም የተከበራችሁ ናችሁ። አሁንም ክብራችሁ እንደሸማ እንደለበሳችሁ ኑሩ፣ ዝለቁ። የኢትዮጵያ አንድነት ለወደፊት ይዝለቅ። እኛም በሰላምና በፍቅር እንደምንከርም ተስፋ አድርገን የመጣ ነው። ከዛ ሁሉ ንትርክ፣ ከዛ ሁሉ የታሪክ ሽኩቻ፣ ከዛ ሁሉ መጥፎ ጥላቻ ነገር ሰው ወጥቶ እንደዚህ አንዱን ሲያሞግስ የሚገባውን ባህልና ታሪክ ሲሰጥ ሲታይ ደስ ይላል እንደ ሀገር። ነገ ደግሞ የጎንደር ሽማግሌዎች መታችሁ መቼም በአምቦና በነቀምት እንዲሁም በሌላው የኦሮሚያ ክፍል እንግዲህ መታችሁ የተለያዩ በዓሎችን እንደምታከብሩ እናያለን። ሰላም ወደፊት ይመራናል ብለን ስለምናስብ ማለት ነው። እና እነዚህ አባገዳዎች ያደረጉትን ነገር በጣም ደስ ይላል። የጎንደር ወጣቶች የተቀበሉበት መንገድ በጣም ደስ ይል ነበረ። ድባቡ፣ ሁሉም ነገር እንግዲህ ይቀጥላል። ጉብኝታቸው ጥምቀትን በዛ ያከብራሉ ተብሎ ይታሰባል። ታዲያ ጎንደሬዎች ከዚህ ጋር ተያይዞ እንዴት እንደሚያከብሩላቸው በዓሉን እንዴት እንደሚያደምቁላቸው የምናየው ይሆናል ማለት ነው። ጎንደሬዎች እናንተ በዚህ ነው የምታከብሩላቸው ወይስ በዚህ የሚለውን ነገር አሳሳቢ ነው። እንግዲህ አባገዳዎቹ ሁለቱም ለሚሆን ይሆናል ብለን እናስባለን። ነገር ግን ከኦርቶዶክሳዊ አስተምህሮ አንጻር የጥምቀትን በዓል አስመልክቶ በጣም ብዙ ሰዎች የተወሰነ ሀሳባቸውን እየሰጡ እያየሁ ነበረ። ከዚህ ጋር ተያይዞ አንድ ወንድማችን ዲያቆን ዮርዳኖስ አበበ የተናገረውን
የተወሰነ ሀሳቦች ቀንጭብ አድርጌ ላሳያችሁና ሀሳቤን እቀጥላለሁ። እስኪ በጣም ብዙ ሰው ሊያስቀይም ይችላል። በዚህ ዘመን ግን የጥምቀት በዓል በአደባባይ መከበሩ ከጥቅሙ ጉዳቱ አመዝኗል። የጥምቀት ቀን ከሚወርድ በረከት የሚወርድ መቅሰፍት ይብሳል። ሰባኪ በየመድረኩ የሚለፈልፈውን አትስማ፣ አይምሰልህ። አይደለም ዛሬ ተባርካችኋል ምንጣፍ እንዲያረካ እንደሚል አይደለም። በአንድ ቀን ምንጣፍ በማንጠፍ በእግዚአብሔር ፊት የሚደርስ ጠብታ ነገር የለም። እግዚአብሔር ያንተን ልብ እንጂ የምታነጥፈው ምንጣፍ ምን ያደርግለታል? አንተም ማታየው መላእክት ለታቦቱ ለተሸከመ ካህን እኮ የብርሃን ንጣፍ ያነጥፉለታል። ያንተ ምንጣፍ ምን ያደርግለታል? ሳትታጠብ ንስሐ ሳትገባ ለቤተ ክርስቲያን ቅንጣት ታቅል ቁም ነገር ሳይኖር ምንጣፍ ብታነጥፍ ምን ያደርጋል? ደህና ዋላችሁ። የጥምቀት በዓል ጥንት በነገስታቱ ዘመን ሲከበር ከነበረውና አሁን ካለ የትኛው ይሻላል? ንገሩኝ። የጥንት ይሻላል አይደል? ጥንት ግን የሚያነጥፍ አልነበረም። የጎደለ ነገር አለ ስላልተነጠፈ አታንጥፍ እያልኩ አይደለም፣ ግን የሚቀድመው አለ። ሰክረ መጣ አይደል የምታነጥፈው። የጥምቀት ከማንጠፍ ከ3 ቀን በፊት ነው። በነገራችን ላይ ትናንት አንድ ወንድም መጣና ከአንጣፊዎቹ መካከል ነው። ዲያቆን ዮርዳኖስ አበበ የጥምቀት በዓልን በአደባባይ ላይ ማክበራችን ከጥቅሙ ይልቅ ጉዳቱ እያመዘነ ይገኛል ይላል። እንግዲህ ከዚህ ጋር ተያይዞ የተወሰኑ ሀሳቦች ለማለት ስለፈለኩ ነው ይህን ቪዲዮ ያሳየኋችሁ። አሁን ላይ በጣም ደስ የሚል የጥምቀት ድባብ እናከብራለን፣ በቀጣዮቹ ቀናት ማለት ነው። እና በዚህ የጥምቀት በዓል የሚስተዋሉ በጣም ብዙ ነገሮች አሉ፣ በጣም ደስ የሚሉም ደስ የማይሉም። መጀመሪያ ደስ ከሚሉት ነገሮች እናስብ። መቼም ቢሆን ቤተክርስቲያን ብዙ ጊዜ ተገኝተው የማያውቁ ወጣቶች እንዲሁም ደግሞ ብዙ ወደ ቅዳሴም ወደ መንፈሳዊ አገልግሎቶችም ብዙ ጊዜ የማይቀርቡ ወጣቶች በጥምቀት ቀን ግን የተለየ የበዓል ዝግጅት ያደርጉልናል። እንግዲህ በዛ ምንጣፍ የተሸከሙ ላባቸው እያንጠፈጠፉ አቧራው፣ ጭቃው ሁሉ ነገር ሳይበግራቸው ፀሐዩ ተቃጥላቸው በጣም እየለፉ ከሰንበት ተማሪዎቹ እኩል እየደከሙ የሚውሉ ወጣቶች አሉ። ነገር ግን እዚህ ጋር ልብ ሊባል የሚገባው የተወሰኑ ሀሳቦች አሉ። ዲያቆን ዮርዳኖስም እንግዲህ እንዳነሱት ምንጣፍ ማንጠፍ ብቻውን በቂ አይደለም። ምንጣፍ ማንጠፋችሁ በራሱ ልፋታችሁ ሁሉ እግዚአብሔር ዋጋችሁን ይከፍላል። ቅዱሳኑም በረከታቸው በእናንተ ላይ ያሳድራሉ። ይህን እናምናለን። ነገር ግን ምንጣፍ ከማንጠፍ ባሻገር ውስጣችሁን ብታጸዱ ምንጣፍ በሚነጠፍበት ልክ እንደዛ እንደምትተጉት ለውስጣዊ መንፈሳዊነታችሁ መልካምነታችሁ ላይ ብትሰሩ ይላል። ምክንያቱም በዛ ቀን እንግዲህ የተለያዩ አልባሌ የሆኑ ነገሮች ይታያሉ ማለት ነው። እነዛ ታቦት ሲያጅቡ የዋሉ አንደበቶች፣ እነዛ የእግዚአብሔርን ቃላት ሲናገሩ የዋሉ ህሊናዎች እና አእምሮዎች፣ እንዲሁም ደግሞ እጆች ሲያጨበጭቡ የዋሉ ታቦቱን ሲያጅቡ እልል ሲሉ የዋሉ ነገሮች ሁሉ ማታ ላይ ወዳልሆነ ነገር ይቀየራሉ። ቀን ላይ የምስጋና ዝማሬ ሲፈስበት የዋለው ቦታ ማታ ላይ ደግሞ አልባሌ የሆኑ ነገሮችን ሲፈጸሙ ይስተዋላሉ። ከዚህ ጋር ተያይዞ በጣም የጥምቀት በዓል ላይ ከዘማሪያኖቹ እስከ አርቲስቶቹ በጣም መጥፎ ነገር ሲያደርጉ አስተውለናል ማለት ነው። በባለፉት ጊዜያቶች የጥምቀት በዓል ስናከብር ማለት ነው። በቀጣዩ የጥምቀት በዓል እንግዲህ መልካም አድርገን እንደምናከብር ተስፋ አደርጋለሁ። በንጽህና በቅድስና እንደሚሆን አስባለሁ። ይህ በዓል አብ በደመና ሆኖ ዝንቱ ውእቱ ወልዴ ዘአፈቅር ያለበት መንፈስ ቅዱስ ደግሞ በአምሳለ ርግብ ተገልጦ እነሱን ሶስትነት የገለጠበት ወልድም በማዕከለ ዮርዳኖስ ለልጅነት በዛ ተጠምቆ የእኛን ኃጢአት እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ ያጠፋበት ወደምሰሶ ለሞት የተባለበት ወተርእየ ብርሃን ማዕከለ ዮርዳኖስ ነያ ዮርዳኖስኒ ሀሎት እየተባለ የሚዘመርበት ቀን እንደመሆኑ ልናከብረው እንዲሁም ደግሞ መንፈሳዊ ሳቢዎቻችን በደንብ ከፍ አድርገን በረከት ልናገኝበት ይገባል እንጂ የዝሙት፣ የስካር እንዲሁም ደግሞ የጥላቻ እንዲሁም በጣም አልባሌ የሆኑ የስጋዊ ፍትወታችን መወጫ በዓል መሆን የለበትም። እንደዚህ አይነት ነገሮች በተለይ ወደዚህ ወደ ጎንደር እና ወደ ተለያዩ አካባቢዎች እየተስተዋለ ይገኛል። ኢቨን አዲስ አበባም ጨምሮ ማለት ነው። እና እንደዚህ አይነት ነገሮች ላይ ትኩረት ብናደርግ ይህን ደግሞ የሚመለከተው አባቶች እንዲሁም መምህራን
እንዲሁም ደግሞ የአካባቢው ሽማግሌዎች፣ ትልልቅ ሰዎች ወጣቶችን ብትመክሩልን ከእንደዚህ አይነት ነገሮች ቢርቁ እንላለን። ቀን ላይ ሲሸከሙ የዋሉት እጆች ማታ ላይ ምን ይሰራሉ የሚለውን ነገር አጠያያቂ የሆነ ነገር ነው ማለት ነው። እና ከዚህ ጋር ተያይዞ በጣም ብዙ መምህራን ሀሳባቸው ቃላቸው እየሰጡ ይገኛሉ። ያው ለተወሰነ ለሳምፕል ያክል ነው ይህን ያቀረብኩላችሁ። የተወሰነ ማሻሻያ ያደረግበታል ብለን እናስባለን። እንግዲህ ከጎንደር በባለፉት ጊዜያቶች የተቀረጸ አንድ ቪዲዮ ላሳያችሁ። ከታቦቱን አጅበው ከሸኙ በኋላ ታቦተ ሕጉን ወደ ቤተ መቅደሱ ካስገቡ በኋላ የተደረገ አንድ ነገር አለ። ከዛ በፊት ግን ታቦት ሽኝቱ ላይ ተያይዞ ማለት ነው በጣም ታቦቱ እንዳይገባ በጣም የሚታገሉ ረጅም ሰዓት እንዲቆይ እስከ ማታ እስከ ጨለማ ድረስ በተለይ ደግሞ በጎንደር የሁለተኛው ቀን የቅዱስ ሚካኤል ታቦት ሲገባ በጣም የሚያስቸግሩ ወጣቶች አሉ። እነዚህ ወጣቶች ከምን አንፃር እንደዚህ እንደሚያደርጉ አደኑ አላውቅም። ግን ይህን ነገር ከባህላዊ እሳቤ የወጣ መንፈሳዊ ይዘት የሌለው ነገር አይደለም። እነዚህ ወጣቶች እንዲያስተካክሉ እንድትመክሩልን እናሳስባለን። ግን አንድ በጎንደር ቀደምት የ2 ዓመት እና የዛሬ ዓመት እና የዛሬ 2 ዓመት አካባቢ የተከበረ ጥምቀት ላይ ሲከበር የነበረውን ነገር ላሳያችሁ። በቃ ባጭሩ የጥምቀት በዓል ሳይሆን ኮንሰርት ነበረ የሚመስለው። ጭፈራው፣ ዝልያው፣ እርገጫው ምኑ ሁሉ ነገር ማለት ነው። እስኪ እሱን ላሳያችሁ። እንደምትመለከቱት እዚህ ቪዲዮ ላይ በጣም በሚገርም ሌቭል በጣም ብዙ ሰው ነው ያለው። እዚህ ጋር ተሰብስቦ ይጨፍራሉ፣ አንዱ ሙዚቃ ከፍቶ ማለት ነው። እና በጣም የሚያሳዝን ነገር ነው። አሁን ከዚህ ውስጥ በጣም ቀን ላይ ሲዘምሩ፣ ጠዋት ላይ ጸበል ሲረጩ የነበሩ የእግዚአብሔርን ታቦተ ሕግ አጅበው የዋሉ አንደበቶች ናቸው እዚህ ላይ ድጋሚ የሚጨፍሩትና የሚዘፍኑት። እንዲሁም ደግሞ አልባሌ የሆነ የሰውነት ንክኪ የሚያደርጉት ማለት ነው። እና ይህን ነገር ቢታረም እንላለን። እንደ ባህላቸው ሊሆን ይችላል። ግን ይህ ከመንፈሳዊ እሳቤ ውጭ ስለሆነ ወይ ደግሞ ከጥምቀቱ በዓል ጋር ተያይዞ የሚደረግ ነገር ስለሆነ የጥምቀቱን በዓል ድምቀቱን ሁሉ እያጠፋብን ያለ ነገር ነው ማለት ነው። ሰው በተሻለ መጠን ብንዘምር አንደበታችን ለአንድም ቀንም እንኳን የእግዚአብሔር ምስጋና ቢናገር ደስ ይለናል። አጋጣሚውን ተጠቅማችሁ ለመጨፈር፣ ለመደሰት፣ ስጋችሁን ለማርካት የምትለፉ ሰዎች እውነት ደስ አይልም። ይህ ነገር ያስተዛዝበናል። ቅዱስ እግዚአብሔር ደግሞ ያዝንብናል። ከበረከቱ ይልቅ ለእርግማን ይዳርገናል እና ታሳቢ እንድታደርጉት እንላለን። ከዚህ በተጨማሪ ወዲህ ወደ ጋምቤላ በኩል የተገኙ አዳዲስ ሀሳቦች አሉ። ከዚህ ጋር ተያይዞ አንድ ብፁዕ አቡነ ሩፋኤል መሰሉኝ አይ ቲንክ የጋምቤላ እና የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ናቸው። ጥምቀትን በጋምቤላ እያሉን ይገኛሉ። እስኪ አንድ ቪዲዮ ላሳያችሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ጋምቤላ የሰላም ሀገር፣ የፍቅር ሀገር፣ የስምምነት ሀገር ያድርግልን። በአሁኑ ሰዓት ጋምቤላ ሀገራችን ሰላም ሆና መኪናውም እየሄደ ነው። ሀገሩ ተረጋግቶ ንግዱ ተከፍቶ ፍቅር ሰላም ወርዷል። እንግዲህ በዘንድሮ 2018 ዓመተ ምህረት ለጥምቀት በዓል 5ቱ ለሚከበረው የጥምቀት በዓል መታችሁ ወደ በረሃ ገነት ጋምቤላ ጥምቀትን እንድታከብሩ እየጠራን በአሁኑ ሰዓት እንደምታዩት የበረሃ ገነት ጋምቤላ ግጭቱ፣ ጦርነቱ አቁሞ ሰላም፣ ፍቅር፣ አንድነት፣ ስምምነት ወርዷል። የዘንድሮ ጥምቀትን በጋምቤላ እንድታከብሩ በቅድስት ቤተ ክርስቲያን ስም እጠራችኋለሁ። በረነጋ በረጃለላን ውካበዱ አያነ ጩባ በረና ጋምቤላ ዱፍተኒ አከከበይተኑ ዋምቸስኒ ጎና ኤሮ ከናን ኩኖ ባሮረ ጅራ ጋምቤላን ብየነጋታ ሩፋኤል መሰሉኝ እና ከጥምቀት በዓል ጋር ተያይዞ በጋምቤላ ኑና አክብሩ እያሉን ይገኛሉ። በጋምቤላ እና አካባቢዋ እንግዲህ ሊቀ ጳጳስ ናቸው። ፉት ወራቶች እንግዲህ የተወሰነ ግጭት ነበረ በጋምቤላ እና በአካባቢዋ። መስቀል ይዘው ስለ እግዚአብሔር እየለመኑ ታጣቂዎች እና የሚጋጩ ኃይሎች ወይም ሪቫይቫልስ እያስታረቁ ነበረ። እንግዲህ እነዚህ ሊቀ ጳጳስ
ስለ ስራቸውና ስለ ድርጊታቸው ሁሉ እግዚአብሔር ዋጋቸውን ይክፈላቸው እንላለን። በጣም ብዙዎች በመጥፎ ነገር በመጥፎ እይታ ነው የሚያዩቸው። እንግዲህ እነዚህ ሊቀ ጳጳስ ከተለያየ የፖለቲካ አይዲዮሎጂ ጋር ከወገንተኝነት ጋር አያይዘው በጣም ብዙዎች ያሟቸዋል። ነገር ግን ይህን ሁሉ በረሃ ተቋቁሞ እንግዲህ እንደምታውቁት ደቡብ ሱዳን በጣም ይሞቃል፣ እንዲሁም ደግሞ ጋምቤላና አካባቢ የሚሞቅበት አጋጣሚ አለ እና ይህን ሁሉ ተቋቁሞ በልብሰ ተክህኖ መስቀል ተይዞ ከውፍረት ላይ እንግዲህ አስኬማ ተደርጎ ይህን ሁሉ ተቋቁሞ በዛ ሀገረ ስብከት ማገልገል መቻል በራሱ በጣም ትልቅ ነገር ነው። ደግሞ በጣም ረጅም ጊዜ ነው ያገለገሉት በዛ። ይህን ዋጋ መስጠት ያለብን ዋጋ እንሰጣለን፣ ግን አይደለም እንላለን እና በእውነት ከዚህ ከግጭቱ መፍታት ጋር ተያይዞ እንዲሁም ደግሞ ከትምህርታቸው ጋር ተያይዞ እናመሰግናለን። ጋምቤላ እንግዲህ የበረሃዋ ገነት ኑና ጥምቀትን አክብሩ እያሉ ይገኛሉ። የምትችሉ አብራችኋቸው አክብሩ። በጣም የተሻለ ቦታ ነው። ሰላማዊ በሆነ መንገድ ለማክበር ከጫጫታና ከሁካታ በወጣ መንፈስ እዛ ሄዶ ማክበር እውነትም የቅዱሳን በረከት ያሰጣል ብዬ ስላመንኩና እንደዛ ብዬ ስላመንኩበት ነው ይህን ቪዲዮ ያቀረብኩላችሁ። ሌላኛው ጉዳይ ደግሞ አንድ ወንድማችን አለ፣ የመንፈስ ቅዱስ ወንድማችን እንዲሁም ደግሞ የስልጣናቻችን የተከበረ ወንድማችን አንድ ዲያቆን አለ። እሱን ላሳያችሁና እንመለሳለን። ቪዲዮን ኮፒ ሊንክ እያደረጋችሁ ብዙ ሰዎች ጋር ስለምታደርሱልኝ በቅድሚያ ከልብ አመሰግናለሁ። የጥምቀትን አገልግሎት እየወጣን ያለ ነው። ዘንድሮ ጥምቀትን የምናገለግለው ከአዲስ አበባ ከ520 ኪሎ ሜትር በላይ ተጉዘን በጎፋና ባስኬቶ ዞኖች ሀገረ ስብከት ላይ ራሳችን ያሰራናት ቤተክርስቲያን አለች። አሁን ወደ ፍጻሜ እየደረስን ነው ያለ ነው። ምዕመናኑንም ለማበርታት እነሱንም ለማጠንከር የጀመርነውንም ቤተክርስቲያናችንን ፍጻሜ ላይ እንዲደርስ ለማድረግ አገልግሎታችን የዘንድሮ አገልግሎት ወደዛ እንዲሆን ወስነናል እና ወደዛ ጉዞ እያደረግን ነው። እግዚአብሔር የተመሰገነ ይሁን። የምናስመርቀው ቤተክርስቲያን በጣም በቅርብ ቀን ውስጥ ይኖረናል። ከዚህም በተጨማሪ በምስራቅ ሸዋ ሀገረ ስብከት ጥር 16 እና 17 ከዚህ በፊት ተቃጥሎ የነበረው ሙሉ ለሙሉ ጉዳት ደርሶበት የነበረውን የመርቆ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እጅግ በጣም ውብ አድርገን ጨርሰናል። እሱን የምናስመርቅ ይሆናል። በእለቱ በአቅራቢያ ያላችሁ ሰዎች እንደምትገኙልኝ ተስፋ አረጋለሁ። ሙሉ አገልግሎቱ ምን እንደሚመስል የጥምቀት አገልግሎት ከዛሬ ጀምሮ የማስተላልፈላችሁ ይሆናል። አብራችሁን ቆዩ። በእውነት በቤተ ክርስቲያን ጉዳይ ያለው አመለካከት፣ በምዕመናን ያለው አክብሮት፣ ልፋት፣ አገልግሎትን ለሰው ልጆች ለማዳረስ የቤተ ክርስቲያን ምዕመናን እንዲሁም ደግሞ ጳጳሳት፣ ሊቃነ ጳጳሳት ያልደረሱባቸውን ቦታዎች ሁሉ በመንቀሳቀስ በጣም በልፋት በትጋት በራሱ ትግል እየጣረ ቤተክርስቲያኖችን የሚሰራልን ወንድማችን ነው። በእውነት እጅጉን አድርገን የምናመሰግንህ ወንድማችን፣ ክበርልን። እንኳን ለብርሃነ ጥምቀቱ አደረሰ እንላለን። እግዚአብሔር አብዝቶ ባርኮ ጤናህን፣ ጉልበትን ሁሉ አገልግሎትን ሁሉ ይባርክልህ። የአገልግሎት ዘመን በእውነት ያስረዝምልህ ብለናል። በእውነት የወንድማችን የሚገርማችሁ አብያተ ክርስቲያናት ሂዶ መሰረተ ልማት ከመጣል ባሻገር የአካባቢው ማህበረሰብ ያጠምቃል፣ ያስተምራል። በጣም በብዙ ነገር እንዲደራጁ ኢኮኖሚካሊ ትንሽ አቅም እንዲኖራቸው በጣም የሚያደርግበት መንገድ በጣም የተለየ ነው። እዚህ አዲስ አበባ ላይ፣ እዛ ጎንደር ላይ እንዲሁም ደግሞ ትልልቅ ከተሞች ላይ ሰዎች ቤተክርስቲያን ውስጥ ለመግባት በጣም ስንት ገንዘብና ስንት ነገር እየከፈሉ ስንት ዋጋ እኔ በልጥ በሚያደርጉበት ሰዓት፣ የስልጣን ሽሚያ በሚደረግበት ሰዓት እውነተኛ ግን ያልተነገረለት ጀግና ወንድማችን ነው። ቤተክርስቲያኖችን በተለያዩ ቦታዎች እየሄደ በአቅሙ በሚችለው ልክ ሁሉ በጭቃም በአሸዋም በምንም እያደረገ እየሰራ የሚገኝ ወንድማችን ነው። ቃልዮት ያሰማልን። እንግዲህ ከዚህ ጋር ተያይዞ ኢኮኖሚካሊም ቤተክርስቲያኖቹ ቀጣይ ወደ ልመና እንዳይሻገሩ አድርጎ ከእንዳንድያው ነው የሚፈታቸው ማለት ነው። ከነዚህ ውስጥ እንግዲህ የንብ እርባታ ያዘጋጅላቸዋል፣ ወይ በንብ እርባታ እንዲስተዳደሩ ቤተክርስቲያኖቹ፣ ወይ ደግሞ የተለያዩ እንስሳቶችን እየገዛ ይሰጣቸውና በዛ ጠባቂ ቀጥሮ ምን ብሎ ራሳቸው በፋይናንስ የተደገፉ እንዲሆኑ ቤተክርስቲያኖቹን ለማቋቋም በጣም የሚሞክርበት መንገድ ደስ ይላል። አንድ ቪዲዮ ላሳያችሁ። እዚህ ከወላይታ ሀገረ ስብከት የ23 ቀን አካባቢ ቆይታ በኋላ ተመልሰን እንግዲህ እዚህ ጋር እንደምትመለከቱት አሁን እዚህ ቪዲዮ ላይ በጣም ብዙ የንብ እርባታዎች ነው ያሉት ማለት ነው። በቆርቆሮ አድርጎ ሰርተውላቸዋል። ይህ
በቀጥታ ለቤተክርስቲያኗ ገቢ የሚሆን ነገር ነው። በፋይናንስ ስትሮንግ እንድትሆን ራሷ ችላ ቤተክርስቲያኗ ለአገልጋዮቿ ደሞዝ እንድትከፍል እንዲሁም ለጣኑ ለዘቢቡ ለሁሉም ነገር ራሷ እንድትችል የሚያስደርግበት መንገድ ነው። በጣም ይህ ለቤተክርስቲያኗ ብቻ ሳይሆን ኢኮኖሚካሊ ራሱ በጣም እንደ ሀገር የሚመሰገን ሀሳብ ነው። በርታ ወንድማችን እናመሰግናለን። ግን የሚገርመኝ ነገር ማለት ነው ከዚህ ዲያቆን ጋር እኩል በስልጣን ዲያቆናት ተብለን መጣራታችን በራሱ በጣም ነው የሚያሳዝነው። እና ለብዙ ዲያቆናት ለብዙ አገልጋዮች አርአያ መሆን የሚችል ወንድማችን ነው። እናመሰግናለን። ቴንኪዩ። ሌላኛው ጉዳይ ደግሞ አንድ ኮሜዲያን አማን ሰው የሚባል እንግዲህ በጣም የሚገርም አንድ ነጭ ጋር ያደረገው ኢንተርቪው ነበረ። ከዚህ ኢንተርቪው ላይ እንግዲህ ኮሜዲያኑ ያሳያቸው አክቶች በጣም የሚገራርሙ ሀሳቦች ነበሩት። የተወሰኑ ቪዲዮዎች ላሳያችሁና እንወያይበታለን። Adwa is the pride of all Africans, to be honest. After the victory of Adwa, more than 29 African countries, they adopted our flag. They take it as an example. They take it as an example. Even 9 countries totally they copy our flag because Ethiopian flag is symbolized like the symbol freedom of the freedom and the brave. The freedom and the braveness. You are right. So Adwa is amazing. His wife, Empress Ait Butul, you know, she was very strategist. You know what she did during the war? Ethiopian armies tried to circle Italian armies. You know, at that time, Italian soldiers, they were very trained and they came with very modernized already weapons. Experience in war before, in 1418, the First World War. Yes. So they were very well equipped and well trained Italian soldiers. But Ethiopian patriots, they have a loud heart. They were fighting decisively. Empress Taitwiz, she was a strategist. She cut off the water access, forcing them to surrender. Right? Finally, she made it. Italian soldiers, they give up. They can survive with thirsty. እንደምትመለከቱት ይሄ ዲስከሽን የሚያደርገው ከአንድ ነጭ ጋር ነው። ይህ ደግሞ ነጩ ኢጣሊያዊ ሰው ነው ይላሉ። እንግዲህ እንዳጠቃላይ ሀሳብ ማግኘት ከፈለጋችሁ በዩቲዩብ ማግኘት ትችላላችሁ። ነገር ግን እዚህ ንግግር ላይ ወይም ደግሞ እዚህ ዲስከሽን ላይ ያየሁት በጣም የሚገርሙ ነገሮች አሉ። አንዱ ወራሪ ሌላኛው ተወራሪ ናቸው። አንዱ ድል አድራጊ ሌላኛው ድል ተደራጊ በዘመኑ እና የአድዋ ታሪክ አንስተው ነው እንግዲህ የሚጨዋወቱት። ይህ ወጣት ከወኔው ድፍረቱ፣ ጀግንነቱ የአባቶቹን ደም እና መስዋዕትነት እያሰበ በቻለው መጠን ሁሉ ለማስረዳት የሚሞክርበት መንገድ በጣም እጅግ ደስ ይላል። እኔ እንደ ታሪክ ተማሪ እንዲሁም ደግሞ እንደ ባለ ሀገር እንደ ድል አድራጊ በጣም ደስ ያለኝ ነገር ነው። እዚህ ሀሳብ ላይ በጣም በሚገርም ሌብል ነው ለማስረዳት የሚሞክርበት መንገድ፣ ወኔው፣ ጥረቱ ምናምን ማለት ነው። ይህ ልጅ ምን እንደሚያስብ ታውቃላችሁ? የአድዋ ታላቅነት፣ የነ ምኒልክ ጀግንነት እንዲሁም ደግሞ የሌሎች ጀግኖች ታሪክን እያስታወሰ በልቡ እየተንገበገበ እኛ እኮ የነጻነት መጀመሪያዎች ነን፣ እኛ እኮ አንድ ነጭ አንበርክከን ገርፈን የላክን ጀግኖች ነን እያለ ለማስረዳት የሚሞክር ይመስለኛል። ያኛው ደግሞ አባቶቼ በሰው ሀገር ላይ ወረራ አደረጉ፣ መጥፎ ስራ ሰሩ፣ ነገር ግን ድል ተደረጉ፣ በሀፍረት ተከናንበው ተመለሱ የሚል የውርደት ስሜት ያለው ይመስላል። እንዲሁም ደግሞ የሌሎች ሀገሮች ጀግኖች ጥቁሮች እንዲህ ናቸው እንዴ ብሎ የማሰብን ያክል የሚሰማው ይመስላል። በዚህ ታሪክ እንግዲህ በጣም ደስ ስላለኝና ይህ ልጅ እንግዲህ ከኮሜዲያንነቱ ባለፈ ለታሪክ ያለው ቫልዩ የሚያሳይበት መንገድ እንዲሁም ደግሞ የተለያዩ ነገሮችን ያሳይበት መንገድ ነው ለማድነቅ የተገደድኩት። እጅጉን አድርገን እናመሰግናለን። ክበሩልን ብለናል። ለዛሬ እንግዲህ ይዘንላችሁ የነበሩ ቪዲዮዎች ከዚህ ጋር እናቋርጣለን ማለት ነው። እነዚህን ይመስሉ ነበረ። በቀጣዩ የጥምቀት በዓል ጋር ተያይዞ እንግዲህ አዳዲስ ቪዲዮዎችን እንለቅላችኋለን። የተወሰኑ አስተማሪ የሆኑ ሀሳቦችን እንለቅላችኋለን። ነገር ግን ይህ ዩቲዩብ ቻናል አዲስ እንደመሆኑ መጠን በጣም ለብዙዎች እንዲደርስ እንዲያውም ደግሞ እኛን ደግሞ ማበረታታት ስለሚኖርባችሁ
ላይክ ሼር ያደረጋችሁ አበረታቱ። እንዲሁም ኮሜንት ለሐሳብ መስጠት ትችላላችሁ። ምን ማስተካከል እንዳለብን በግልጽ ማስረዳት ትችላላችሁ። ለዛሬው እግዚአብሔር ሰላም ከእናንተ ጋር ይሁን። እናመሰግናለን። ጨርሰናል። ቻው